እንደው ልጅነቱ የዳግም ምን ይመስል ነበረ? ልጅነቴ በጣም ዝብርቅርቅ ያለ ነገር ነው። ሬሳ እንደ ጭቦ የሚከመርበት ሱባኤና ያየ እንደዚህ አይነት ሁኔታዎችን ደም እያየን ያደገው ሳናቀው በራስ ቅል ሁሉ ኳስ የተጫወትንበት ጊዜ አለ። ልጅ ሆነን አርት በአጠቃላይ ያድናል፣ ያክማል። 7 እኮ አባቶች ነበሩን። ከወላጅ አባት ጀምሮ ንስሐ አባት፣ የአይን አባት፣ የቀለም አባት መምህር ነው። ለጊዮርጊስ ነው የምጮኸው። ማሊያቸው ቢጫ ነው ምናምን። ልጅ ሆነ በደንብ ሳበ። አፄ ኃይለ ሥላሴን የማየት እድል ገጥሞኛል። ትንፋሹ ይሰማኛል። ስግብግብ ምናምን እያለ የሚስገበገበው። ግን አንተ የምትታወቀው ደግሞ እንደዚህ አዳዲስ ተዋናዮችን በማውጣት አዳዲስ ሰው በማውጣት የሚጸለይለት ሲሳይ ነው የምኞት ሁሉ አናት። ለእንቅልፍ ሲባል መሞቱ፣ የሰላም ህልም ማየቱ ህልም አልኩ እንዴ። ሙሉ ጊዜውን ለቲያትር ሰጥቶ የሚሰራ ሰውስ እንደው እንዴት ነው የሚኖረው? በቃ እኔ በቃ ቲያትር የሚባል ነገር አልፈልግም ብዬ ጥዬ ቤተክርስቲያን ሄጄ አልቅሻለሁ። ይቻለ መድረክ ናት። ወንዶችም ሴቶችም ተዋናያን ይላል ሼክስፒር። ኮፍያቸውን እንትን አድርገው ወይ ደግሞ የሆነች አፍንጫቸውን እንትን አድርገው ምናምን ኦን ዘ ስፖት ነው የሚሰሩት ሁሉን ነገር። ዳግማዊ የህይወት ፍልስፍና አለው ወይ? እንዲህ እስከሚረግጡኝም ድረስ ምናምን ይሸነፋል። ትህትና ውስጥ ብዙ ማሸነፍ ደግሞ አብረው ይመጣሉ። እኔ በጣም ተራ ሰው ነኝ። ያጋጠመ እጅግ በጣም ፈተኝ ከባድ የእናቴ ሞትና ወይቴ ሞት በጣም 6 ዓመት ሰው በተለይ ሴት ልጅ ብቁ አይደለም ብዬ ራሴን ስለምገምት ይሆናል መሰለኝ። ማን ነው ግን ገምጋሚው? ራሴ። ላትበድለው። ምን ያህል እንደምንጠቅማችሁ አላውቅም። ግን ማንም አልጠቅመም ብሎ የሚያስብ እንኳን ሰው ቢኖር ለኔ ይጠቅማል። ስለዚህ ይሄ ወንበር ለማንም ክፍት ነው። እኔ አይውሽ ሙዚቀኛ በሆንል ነበር። ድምጽ ነበር? ድምጽ አልነበረኝም። በድፍረት ይቻላል እኮ። የመጀመሪያ ጊዜ ያየው ፊልም የህንድ ፊልም ነው፣ አላስታውስም። እና አሚታባ ቻቻን ምናምን ይባል። ከጥቁርና ከነጭ። እናቴ ቀይ ስለሆነች ቀላ ያለ ነገር ወዳለሁ። እና ጠቆርክ ታጋንት መሆን ወይ አለመሆን እዚህ ላይ ነው ችግሩ። ምን ተፈጠረ?